የ1447ኛው የኢድ አል አድሃ አረፋ በዓል የሰላት ስነ ስርዓት ከጧቱ 2 ሰዓት እንደሚከናወን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ከፍተኛ ምክር ቤቱ በዓሉን አስመልክቶ ባስተላለፈው የእንኳን አደረሳችሁ መልእክት አረፋን ስናከብር የተቸገሩና አቅመ ደካማ ወገኖችን በማገዝ ሊሆን እንደሚገባ ገልጿል። የኢድ ሰላትን በየስፍራው ከመስገድ ይልቅ በተወሰኑ አካባቢዎች ሰብሰብ ብሎ ለመስገድ ያመች ዘንድ ኢድ የሚሰገድባቸው ቦታዎች መለየታቸው የተገለጸ ሲሆን ከጧቱ 2 ሰዓት የኢድ ሰላቱ እንደሚሰገድ ተመላክቷል። በዙል ሒጃ 10 የሚከበረው ታላቁ የኢድ ሰላት ያለምንም መዛነፍ ከጧት 2 ሰዓት በጋራ የሚሰገድ በመሆኑ መላው የከተማችን ሙስሊም ከሱብሒ ሰላት ጀምሮ በመንቀሳቀስ ከላይ የተጠቀሱትን አዳቦች በአግባቡ በመተግበር የበዓሉን ድምቀት ከፍ እንዲያደርግ እያሳሰብን ለ1447ኛው የዒድ አል አድሃ በዓል እንኳን አደረሳችሁ። ይህ የተባረከ በዓል የሰላም፣ የፍቅር፣ የአንድና የበረከት መልእክት ይዞልን ይምጣ። በዋናነት በአዲስ አበባ ስቴዲየም እና በዙሪያው የሚሰገድ ይሆናል። በተጨማሪም የቦታ ርቀትን ታሳቢ በማድረግ አዲስ ከተማ ክፍለ ከተማ በአወልያ፣ ኮልፌ ክፍለ ከተማ በኢማሙ አህመድ መስጂድ፣ ንፋስ ስልክ ላፍቶ ክፍለ ከተማ በጋርመንት አደባባይ፣ አቃቂ ቃሊቲ ክፍለ ከተማ በዑመር ኢብኑ ኸጣብ መስጂድ፣ ለሚኩራ ክፍለ ከተማ ከተባበሩት አደባባይ እስከ ፔፕሲ አደባባይ ድረስ የሚሰገድ ይሆናል። የከተማችን ሙስሊም ማህበረሰብ በተቻለ መጠን ወደ እነዚህ ስፍራዎች ብቻ ዒድ ሰላት ለመስገድ ሊሄድና ተበታትኖ የመስገድ ልማድ የሚቀርበትን አካሄድ እንዲከተል እንነግራለን። ወደ ኢድ መስገጃ ስፍራ ሲካሄድ እስላማዊ ስርዓትን በተከተለ መልኩ መሆን እንዳለበት የተገለጸ ሲሆን ለአስተባባሪዎችና ለጸጥታ አካላት ተባባሪ መሆን እንደሚገባም ተመላክቷል። እስክሪፕቶን ጨምሮ ስለት ያላቸውን ማናቸውንም ቁሶች ከኢትዮጵያ ባንዲራ በስተቀር የየትኛውም ድርጅትም ሆነ ሀገር ሰንደቅ ዓላማ መያዝ እንዲሁም መፈከር ያለባቸውን አልባሳት ለብሶ በስለት መስገጃ ስፍራው መገኘት ክልክል መሆኑ ተጠቁሟል። ስለትነት ያላቸው ብረቶችንና እስክሪፕቶን ጨምሮ ይዞ መገኘት ክልክል ነው። ከኢትዮጵያ ብሔራዊ ሰንደቅ ዓላማ ውጪ የትኛውም አይነት ዓለም አቀፍም ሆነ በሀገር ውስጥ የሚገኙ ባንዲራዎችን፣ የተቋማትና የቡድን አርማዎችን ይዞ መገኘት የተከለከለ ነው። የትኛውም አይነት የድጋፍም ሆነ የተቃውሞ ጽሑፍ የሰፈረበት ቲሸርትና ልብስ ለብሶ መገኘት የተከለከለ ነው። የትኛውንም አይነት የድጋፍም ሆነ የተቃውሞ ጽሑፍ የሰፈረበት የመፈክር ቁስ፣ ወረቀት፣ በራሪ ወረቀትና መሰል ነገሮችን ይዞ መገኘት የተከለከለ ነው። ከኢድ ሰላት መልስ የእርድ ፕሮግራም በየቤቱ የሚከናወን ሲሆን የሚታረደው ከብት ምን መምሰል እንዳለበት በሃይማኖቱ ተደንግጎ ይገኛል። ከብቱ ምንም አይነት አካላዊ ጉድለት የሌለበት ሊሆን እንደሚገባው የተገለጸ ሲሆን አንድ ከብት ወይንም ግመልን ለ7 ቤተሰብ መከፋፈል እንደሚቻል ነው የተገለጸው። የምናርደው ደግሞ ከአይብ የጸዳ ከነውር የጸዳ ማለት ነው። አይኑ ላይ ችግር የሌለው ጆሮ፣ ቀንድ እንዲህ አይነት ነገሮችና አዕረጅ ይሄ አካለ ጎደሎ ሽባ ያልሆነ ማለት ነው። የሚያምር በግ ከከብትም ከግመልም ከፍየልም ከበግም እናረጋለን። ያንን ታረን በኋላ 1/3ኛውን ለዲሃ እንሰጣለን። እንደገና 1/2ኛውን ደግሞ የዛኑ ቀን ከቤተሰብ ከጎረቤት ጋር እንበላና መጨረሻ ደግሞ የቀረውን አያመት ተሽሪቅ የሚባል አለ። ያንን በአያመት ተሽሪቅ እየተዝናናን እየተደሰትን ዚያራ እያደረግን ቤተሰብ ከቤተሰብ እየተጠያየቀ እናደርጋለን። የሚታረደው እንስሳ የበግ ወይም የፍየል ዝርያ ከሆነ አንድ በግ ወይም አንድ ፍየል የሚታረደው ለአንድ ሰውና ለቤተሰቡ ብቻ ይሆናል። ይህ ማለት አንድ ግለሰብ ለአምልኮ የሚሆነውን በግ ወይም ፍየል ሲያርድ እርዱ እርሱንና መላው የቤተሰቡን አባላት ሙሉ በሙሉ የሚወክልና ለሁሉም በኩልነት የሚበቃ የጋራ መስዋዕት ሆኖ ይቆጠራል። የሚታረደው እንስሳ እንደ በሬ ወይንም ከብት ወይም ግመል ከሆነ እስከ 7 ሰዎች ድረስ በጋራ በመሆን በጋራ ማረድ እንደሚችሉ በሸሪዓው በሰፊው ተደንግጓል።